ምንድን ነው እሱ? ምን አለ እዛ ውስጥ? እና በአጋጣሚ መቅረጽ አልቻልኩም፣ ሌላ ሰው ስለነበረ መቅረጽ አልቻልኩም። እና በጣም ነው የምጥመው፣ እጅግ በጣም ማለት ነው። ያው አንድ ቀን ሰላም ሰላም፣ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለኝ እግዚአብሔር ይመስገን። እዩት ዛሬ ምን እንደምሰራ ቁሌት ነው የምታዩት። ቁሌት የምን መቼም የፍርፍር ወይ የሆነ ነገር ይመስላችኋል፣ ስጎ ማለት ነው። ግን አይደለም። ሲስተር ሲገንፉ የጾም ስለሆነ ገንፎ መስራት ፈለኩኝ ማለት ነው። ከዛ ጾም ነው፣ ስለዚህ ግን መብላት አይቻልም። ስለዚህ ምን እንዳደረኩ ታውቃላችሁ? እዚህ ጋር ገንፎን ሰርቻለሁ። እት ከዛ ይሄኛው ደግሞ ይጨመርበታል ማለት ነው። እና የምትለውን ነገር አብረን የምናየው ቆይ ጠብቁኝ ማለት ነው። እና ያው ኑሮ በዘዴ ጾም በኩዳድ ይባላል አይደል? ግዴታ በቅቤ ብቻ አይደለም። እኔ ይሄንን ሞክሬ ያውቃለሁ በፊት ላይ፣ ለኔ ተመችቶኛል፣ የሌላ ሰው ባላቅም ማለት ነው። ስለዚህ ላይክ እያደረጋችሁ ይሄ ነገር አሪፍ ነው አሪፍ አይደለም ምለውን ነገር በኋላ የምንጠይቃት ይሆናል። አብራችሁን ቆዩ። እና ቤተሰብ እንደምታዩት እዚህ ጋር ጨምር አድርግበታለሁ ማለት ነው። አሳንሻለሁ ስልሱን አሳነስኩት መሰለኝ። ግን እስቲ እናያለን የምትለውን ነገር ስትበላ ግን አላሳያችሁ ምን እንደምትለኝ። እና ይሄን ጨርሰናል። ቆይ እናቀርባለን ማለት ነው። ዘይት ምናምን አሳንሻለሁ። እኔ ሲበዛ ደስ አይለኝም፣ ይዘጋል ታውቃላችሁ። ለዛ ነው እና ለማንኛውም ይሄንን ይመስላል። ኑና ብሉ። እውነት እኔ በፊት ላይ ተመችቶኛል። እንግዲህ ይሄ ሁሉም ሰው እንትን ላይል ይችላል። ስለዚህ አብራችሁን ቆይ ስንበላ ሆነው እናሳያችኋለን። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ ያለሁኝ እግዚአብሔር ይመስገን በጣም ደህና ነኝ። ተመስገን ነው አይደል? ምንድን ነው እሱ? ደህና ናችሁ ትላችኋለህ? ደህና ናችሁ? እንዴት አደራችሁ? እንዴት ናችሁ ቤተሰብ? ሁሉ ሰላም? ደህና አደራችሁ? አባቴ ትኩሳት አይደለም ጉንፋን እኔ ላይ ነበረው፣ እሱ ላይ ተላለፈ ማለት ነው። እና አየሩ የሚሰማችሁ ኮን አየሩ በስማም በየጊዜው ነው የሚቀያየረው። እናንተ ጋርስ እንዴት ነው? ረመዳን የኛ ጾምስ እንዴት ይዟችኋል? ከስራ ጋር ሰላም ነው ወይ? ያ አየሩ ሲቀያየር በጣም ከባድ ነው። እኛ ጋር አሁን አጥር ርብርብ ነው ያለው፣ ርብርብ ቅፍል አድርገሽ እና ውድ ቤተሰቦች እና የምገርማችሁ ነገር ማለት ነው እቀርጽላችኋለሁ ብዬ ሳልቀርጽላችሁ ቀረውኝ። እና ለሲስተር የሰራውላትን ገንፎ እንዴ ጥርሳ እንዴ ጥርሳ ምንድን ነው እሱ? ምን አለ እዛ ውስጥ? ምን አለ? እና ቤተሰብ ለማንኛውም አቋረጠብኝ እና ቀርጭላችሁ የሰራውላትን ገንፎ ማለት ነው። ደንግጣ ልትሞት እንደ ቲማቲም በገንፎ በስልስ በገንፎ በላይ ማለት ነው። እና በአጋጣሚ መቅረጽ አልቻልኩም፣ ሌላ ሰው ስለነበረ
መቅረጽ አልቻልኩምና በጣም ነው የምጥመው እጅግ በጣም ማለት ነው። ያው አንድ ቀን ደግሞ ያልቀመሰው ማን ነው? ነጋ ብቻ ነው ያልቀመሰው። ነጋ ደግሞ እስቲ ምን ይላል የሚለውን ነገር አንድ ቀን እስቲ ሰርተን የምናበላው ይሆናል ማለት ነው። እና እኔ ከዚህ በፊት ያው በልቻ አውቃለሁኝ። ያው ጾም ስለሆነ ደግሞ ኑሮ በዘዴ ጾም በኩዳዴ ይባል የለ ቤተሰብ እንደፈለጋችሁት ነው። አንድ ነገርን ከቀየራችሁት ይቀየራል፣ ካካበዳችሁት ይከብዳል። አልበላም ጾም ሳይፈታ ምናምን የምንል ነገር አለ አይደለ? ስለዚህ ከሱ ደግሞ በቃ ግዴታ ዘይት በእንትን ከመብላት እውነት ቲማቲሙን በቃ አቅመም አድርጋችሁበት ምናምን በደንብ አድርጋችሁ ችክችክ ብሎ እንትን ስል እንዴት እንደምጥም ማለት ነው ልነግራችሁ አልችልም። እውነቴን ነው። እና በጣም ደስ ቢለው እኔ ተመችቶኛል። ሌላ ሰው ላይመቸው ይችላል፣ ግን እውነት ለመናገር መጀመሪያ ላይ ደንግጣ ነበር። ስሜቱን ብታዩ አደራረገጣውን ብታዩ ኑሮ በጣም ነበር የምትስቁት። እና ገርሟት እና ሁሉም የራሱ ቤት ውስጥ የራሱ ሙያ አለውና ያው አልቻልኩኝም ልቀርጽ ማለት ነውና እኔ በጣም ወድጄዋለሁ። በቃ ሽንኩርት እንደማንኛውም በቃ ስልስ ነው የምትሰሩትና ይሄ እንትን ምንድን ነው የሚባለው? ይሄ ምንድነው? ቅመሙ ምንድነው? ቆይ ማሳያችሁ ይሆናል። እና ከሱን ስታደርጉለት ደግሞ የበለጠ ይሄ ቲማቲም ስልስልስ የሚለው ጠፍቶ ማለት ነው። ቅቤ ቅቤ ነው የሚለው። በቃ የሆነ ሴት ይጠይቃል ብቻ። እኔ ባለሙያ ነኝ ጎበዝ ነኝ እያልኩ አይደለም፣ ግን በጣም በቃ አሪፍ ነው። በጣም ደስ የሚል አያችሁ። መነጽሬን ሲሰጠኝ የኔ አባት የኔ ፍቅር እንኪውሉ ሰጠኝ። ላርገው ልልበሰው። አመሰግናለሁ በላ ልልበሰው እና መነጽርሽን ልበሽ ብሎኛልና መነጽሬን በነገራችን ላይ የተወኩበት ምክንያት ምንድነው? በጣም ያመኛል፣ ግን እንትን እንደዚህ ካደረኩ በኋላ ሳዝሎ ምናምን እንዲህ እየነጠቀብኝ ለመስበር በጣም እየታገለኝ ስለሆነ ለዛ ነው ብታይ። በጣም አሁን ላይ በቃ በጣም እየወጋኝ በጣም እዛ ጋር መልሰው እኔ ጣልሃለሁ። መልሰው እዛ ጋር ቶሎ በል፣ እዛ ጋር ቶሎ ጎበዝ። እና ያው መነጽሬን ትቼ አንዳንድ ሰዎች ከስንት ጊዜ በኋላ አንዳንድ ስለብስ እንዴ ምንድነው አንቺ ለቅብጦት ነው እንዴ መነጽር የምትለብሺው ምንድነው ቢቀርብሽስ ምናምን የምትላላችሁ? እና ለቅብጦት አይደለም። እኔ የደረሰብኝ አይደረስባችሁ። እኔ 13 ዓመቴን ይዣለሁ ማለት ነው። መነጽር ሳረግ ግን ከዚህ በኋላ ከዛ ቤት ጋር ጸበሌንም እምነቴንም የተለያየ ነገሮችን አድርጌ እንደምድን አምናለሁኝ። እንኳን የኔ አይደለም ማየት የማይችሉት እንኳን ስንት ዓመት ሙሉ ማየት የማይችሉት 20 ዓመት 15 ዓመት እንኳን ማየት የማይችሉ ሰዎች ተፈውሰው ድነው አይናቸው በርቶላቸው አይቻለሁኝና እንትን የለውም እድናለሁኝ። ዋናው ማመን ነው። ገባችሁ አይደለ? ማመን ነው። እና ሁላችሁም ለኔ ለተመኛችሁልኝ ጥሩ ነገሮች ሁሉ እጅግ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እና ሙያዬን ላሳያችሁ ብዬ ነበረ። እንግዲህ እስቲ ይሄንን ይመስል ነበር። እሷን ላሳያችሁ አልቻልኩኝም፣ ግን በጣም ገርሟት ደንቋት ነበረ። ላይክ ሼር እያደረጋችሁ ባባዬ ላይክ ሼር እያደረጋችሁ ስለምታበረታቱኝ እግዚአብሔር ያክብርልኝ። እና ሁላችሁም እንደ ቤታችሁ መብራት አበላሸው እኮ ተበላሸ። እውነቴን ነው ተበላሻ። ይስቁባል። ተው ግን ተው ሰበርከው። ኧረ ሪሞቱን አምጣው። እና ቤተሰብ ለማንኛውም አልቆይባችሁ። ባባ በጣም እየረበሸ ነው። እዩት፣ ተቆጡት። እና ለማንኛውም ደህና ሆኖልኝ ቤተሰቦች ላይክ እንዳትረሱ።